ወይኔ ጉድ! ሸቃሪዎች የማያመጡ ጉድ የለም። በነገራችን ላይ ይሄን የአንድ ቤት 4 ሆነን በምንሰራበት ሰዓት አጋጥሞኛል እንደዚህ ያለ ነገር። እንዴት አጋጠመች ለምትሉ በሁለተኛ ቪዲዮ መጣላችኋለሁ። በነገራችን ላይ አሁን ላይ አረቦች በጣም ተቀይረዋል። እንደ በፊቱ አይደሉም። ካሜራ እንደዚህ ግድግዳ ላይ ነው ብዙ ጊዜ እኛ ግድግዳ ላይ አለ የለም ብለን የምናየው፣ ግን በብዙ አይነት ካሜራዎች ስላሉ እኛ የማናየው የማናቀው በጣም ብዙ ነገር አለ። አሁን እች ልጅ እንደምታዩት እንግዲህ ካሜራ እንዳለ ግድግዳ ላይ ነው እንጂ ያየችው በስልኳም ሆነ ተደባቂ ካሜራ እንዳለ አታውቅም። ለምንስ ደግሞ እንደዚህ ክፋት ይሰራል? እውነት ለመናገር አንዳንድ ኢትዮጵያዊ በጣም መጥፎ ልጆች አሉ። ምግብ ሰሪና እንዲሁም ጥዳት ልጃጅ ሁነን ስንሰራ ራስ በራሳችን የምንመቃኝ፣ በተለይ ደግሞ አሁን አዲስ የመጣ አጀንዳ አለ በብሔር በሃይማኖት የሚባሉት ነገሮች ማለት ነው። እኔ በነገራችን ላይ ሃይማኖት ሆነ ወይም ደግሞ ብሔር የሚባለውን ነገር ስደት ተመጣሁ ነው ያወቅኩት። አንድ ኢትዮጵያዊ እንደሆን ብቻ ነበር እኔ እስከ ዛሬ ድረስ አባትና እናት ያስለመዱኝና እንዲሁም የማቀው ማለት ነው። ስደት ላይ ሲመጣ አማራ፣ ትግራይ፣ ኦሮሞ የሚባሉ ነገሮችን ስደት ላይ ነው በሰራተኛ ምክንያት ያወቅኩት ማለት ነው። ስደት ላይ ብር ሰርቶ ብቻ አይደለም፣ በጣም ብዙ ነገሮችን ያሳውቃል። በጣም መጥፎ ነገሮችንም ያስተምራል። አሁን እች ልጅ ካሜራ እንዳለ እቤት ስለማታቅ ነው እንጂ ካሜራ እያለ እንደዛ አታረግም። እኛም አንድ ቤት ያጋጠመኝ ነገር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሳብስክራይብ እያረጋችሁ ቤተሰብ ሁኑ። እንዲሁም ነባርተይ ላይክ ሸር እያረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ አንዳንድ ቤት ካሜራ ግድግዳ ላይ እንደሌለ ነው የምናየው። ብዙ ጊዜን ግድግዳውን ሁላ እንዲሁም ቤቱን ሁላ እንሰልለዋለን ካሜራ አለ የለም በሚል ማለት ነው። አሁን ላይ አረቦች በጣም ብዙ ነገሮችን አይተዋል። ብዙ ነገሮችን ተቀይረዋል። በጣም ነው የተቀየሩት። የበፊቶቹ አይደሉም እውነት ለመናገር ማለት ነው። ወደ ስደት ስመጣ ያሉት አረቦችና አሁን ላይ ያሉት አረቦች በጣም ለውጥ አላቸው። እንደዚህ ያለ መጥፎ ነገሮችን እየሰራን እንዴት አረቦቹ ሳይቀየሩ? ለምሳሌ ብዙ ጊዜን እቤት ላይ አሁን ካሜራ ብንዞር አናይም፣ ግን የት እንደምናረግ እንዴት እንደምናረግ ሰዎቹ በስልካቸው ካሜራቸውን አያይዘውታል። እኛም ማናይበት ላይ ተደብቆ ካሜራ አለ። ብዙ ሰዎች በካሜራ ምክንያት በማያውቁት ካሜራ ትልቅ ችግር ውስጥ እየገቡ ነው ያሉት ማለት ነው። አንድ ነገር አካፍላችሁ እኔ ካለኝ ተስደት ታሪኬ ማለት ነው። አንድ ቤት 4 ሆነን እንሰራ ነበረ። 4 ሆነን ስንሰራ ግን ሁላችንም የስራ ድርሻ አለን። ለምሳሌ እኔ ልጆች ናቸው መንታ ልጆች ስለሆነ ብዙ ጊዜ ምግብ እንኳን የፈለኩትን ነገር መብላት አልችልም። ኩሽና ስገባ ልብስሽ ይሸታል። ኩሽና እንዲገባ ሴትየቱ በፍጹም አትፈልግም። የምግብ አለች፣ ጥዳትም አለች። አንድ የታመመ ልጅ ስላላቸውም ለሱም ደግሞ ልጅ አለ። በአጠቃላይ 4 ነን። እንደዛ እየሰራን እያለ አንዴ በሆነ ምክንያት ብቻ ይሄን ብዬ ለማለት አልችልምና የሆነ ነገር ተጣላን። እዛ ምግብ ቤት ምግብ ሰሪዋ ምግብ ትደብቃለች። ምግብ እየደበቀች እያለ ያን ስትደብቅ ምግብ እኛም ዝም እንላታለን። ምክንያቱም የገዛ ዜጋችሁን አሳልፋችሁ ለአረብ መስጠት በጣም ይከብዳል። እንደዛም ምግብ እየደበቀችብንም እንደዛም ምግብ እንትን እያል እንደዛም ሆኖ አንድ የሆነ ሻይ ልናፈራ እኔም ልጆች መንታ ልጆች ህጣኖች ስለሚይዝ ያችኛትም ደግሞ የታመመ ስለምትይዝ እንደ አጋጣሚ አንዳንዴ ሰዎቹ ያግዙናል ልብሳችን ለማጠብ። በቃ
አሞንድ ሐኪም ቤት ተህር ምናምን ነው እንጂ ከልጆቹ ለምሳሌ ቢታመሙ እንኳን እነዛ ልጆች ሐኪም ቤት እኛ እንመተኛው አባትና እናታቸው ቤት ተኝተው እኛ ሐኪም ቤት 3 ቀን 4 ቀን እኛ እናድራለን ልጆቹ ጋር እና አንዳንዴ ለልብሳችን ማጠብ ወይም የሆነ ነገር ሲሆን ወይም ደግሞ ሸዋር ለመውሰድ ሲሆን ነው የሚያግዙንና እንደ አጋጣሚ አንዴ ይዘዋቸው ሄዱ። ልብስን ማጠብ ተፈለጋችሁ ሸዋር ምንም ከሆነ አሁን እኛ ይዘናችሁ ልንሄድ ነው፣ እናንተ የፈለጋችሁትን ማድረግ ትችላላችሁ። ለ3 ሰዓት ነው ለምናምን ተብሎ እነዛ ልጆች ይዘዋቸው ሄዱ። ሻይ እንደዛ አፈተን ስንጠጣ ምግብ ሰሪዋ እኛ አረግንበት ላይ እኛ የጠርነው ሻሂ ላይ እንደዚሁ ሽንቷን ሽንታ እዛ ጨምራበታለች። ስናየው ሻሂ ቅጠል እኮ አልጨመርንበትም፣ ቀይ ሆኗል ውሃው። እንዴት ተሻከክንና ያን ውሃ እንዴት እንትናን ማለት ነው። ጠበኛ አይደለንም፣ ምንም አልተነጋገርንም። እንዲህ ይሄ ውሃ ለምንድን ነው እንደዚህ የቀላው ምናምን ተባብለን በቃ ውሃውን ስናረገው ሳናየው ይሆናል። ወይም ደግሞ አንዳንዴ እኮ የሆነ ሜዲካል ሲገባበት ውሃው ይቀየራል፣ እንደዛ ነገር ይሆናል ተባብለን ያንን ውሃ ደፋ ነው። ያንንም ሻሂ ታንጠጣ ቀረን። ያንንም ሻሂ ታንጠጣው ያም ውሃ ተደፋና ሁለተኛ ለመጣዲም በቃ እንትን ሆነብን። ሁለታችንም በቃ አንጠጣም ተባባልና ያን ሻሂ ታንጠጣው ቀረን። ሴትየቱ ይህንን ስታደርጋት ሽንቷን ስትጨምርባት በካሜራ ይታታለች። እኛ ግን ያንን ቀይ ስለሆነብን በቃ ያንን ነገር ተከያየለብን። መልሰን እንትን አላልንም። ሴትየቱ አይታት እንግዲህ እዛ ቤት እኛ ራሱ ካሜራ ይኖር አይኖር አናውቅም እስከ ዛሬ ድረስ። እንዲያውም ቤት ውስጥ ካሜራ የለም ብለን እናስባለን። ምክንያቱም ቤቱንም አዳርሰነዋል፣ ኩሽናውን ያልህርንበት የለም፣ ሁሉንም ነገር አዳርሰነዋል። ካሜራ እንዳለ ራሱ አናውቅም እኛ ራሱ ማለት ነው። ሴትየቱ እንደዛ ስታረግ ስላየቻት ወዳውኑ ነው የተመለሰችው። እኛ እንኳን ልብሳችን አጥብና ጨረስን። በቃ አርቦን ስለነበር ምሳ ለመብላትና እንዲሁም ደግሞ ሻሂ ጥዴን ለመጠጣት ነበረ መጀመሪያ ላይ። ምክንያቱም ተመጡ ረፍት ነገር የለንም እና ያን ሴትየቱ አይታት እንደዛ ስታረግ ወዳውኑ ነው የመጣችው። እንደዚህ ስልኳን ከፍታ ነው ያሳየችን። እንግዲህ ተመልከቱ። ይህን ያህል ነው እኛ በሻዊ ጭከና ለራሳችን ዜጋ። በተለይ ምግብ የሚሰሩ ኢትዮጵያዊ ሁሉንም አይደለም ከ11 በራሳቸው ገንዘብ በራሳቸው ደሞዝ የሚገዝሉ ነው የሚመስሉት። ሰላጣ ይደብቃሉ፣ የሆነ ነገር በቃ ይደብቃሉ። ይሄ ቤት እኮ በነገራችን ላይ ማለት ነው የአረብ ቤት ማለት ለምን 20 ዓመት ብሰሩላቸው አንድ ቀን ስህተት ከሆነ ከዛ ከቤት በዛች በአንድ ቀን ስህተት ነው የሚያስወጧችሁ። በጣም ግርም የሚለኝ ነገር የብዙዎቹ ችግር 2-3 ኖት ይሰሩ በምግብ በጣም የሚሰቃዩ በጣም አሉ። እኔ በጣም ስለማቅ ነው። እኔ ተመጣሁ ጀመሬ አረብ ሀገር ከመጣሁ ጀመሬ ልጅ ነው ቤትን ብቀይር የሚያጋጥመኝ ልጅ ነው። እነዛን ልጆች እያያዝኩ ሰዎቹ በዞሩበት መንደር ለመንደር በጓደኛን ቤት በእህታቸውን ቤት በቃ ድግስ ባለበት ሰዓት ሁሌም እዞራለሁ። በህርኩበት ሰዓት ተጣልተው በምግብ ጉዳይ በምን ጉዳይ ሲባል በምግብ ጉዳይ በምን ጉዳይ ሲሏቸው በብሔር ጉዳይ በቃ ይህን ያህል እንዴት ለምን ጭካይ እንሆናለን? አሁን እች ልጅ እንግዲህ በቃ እርሜ ልኳን እንግዲህ እስር ቤት ትበሰብሳለች። እሷስ አንዴም የስራዋ ነው። ወላጅ እናቷ ትመጣለች እያለች ስትጠብቃት እሷ እርሜ ልኳን እስር ቤት በስብሳ ትቀራለች። የእውነት አሁን ላይ በጣም ጥንቃቄ ያስፈልጋል። አረብ ሀገር ለምትኖርም ሆነ እንዲሁም ደግሞ እንደገና ለሚመጡ እህት ወንድሞቻችሁን ስታመጡ መምከር አለባችሁ። አሁን አንዳንዴ መኝታ ቤት ካሜራ የለም እንላለን። እነሱ ግን ቤታቸውን እንዴት እንደሚቆጣጠሩት እንዴት በስልካቸው እንደሚያዩት
እንዴት በድብቅ ካሜራ እንደሚቆጣጠሩት አናውቅም። እናም መጠንቀቅ ይኖርብናል። እውነት ራስ በራሳችን መጣላት አይደለም። እዚህ ጥረኑ ለምንሄድ ቤት ራስ በራሳችን በምግብ በምናምን ነገር መጣላት ካይሆን አንድ ለአንድኛችንም መገዳደፍ ይኖርብናል ማለት ነው። እንግዲህ ይህች ልጅ እድሜ ልኳን እንግዲህ እስር ቤት መበስብሷ ነው። ወላጅነቷ እኔ የምታሳዝነኝ ወላጅነቷ፣ እሷ እንኳ የእጇን ያገኘችው። እንዴት ይህን እንደዚህ ያለ ቆሻሻ ባህል ቆሻሻ ነገር እንድታደርጋለች? ምንም ሰዎቹ አስቀይመዋት ይሁን ምንም አድርገዋት ይሁን ይሄ ቆሻሻ ለራሷ እንኳ እንዴት አይዘግንናትም እንዴ? የእውነት በጣም ነው የሚከብደው። እናም መጠንቀቅ ይላል። የበፊቶቹ የድሮቹ አረቦች አሁን ላይ የሉም። መጠንቀቅና መጠንቀቅ መኖር አለብን። ካሜራ ግድ ግድግዳ ላይ መለጠፉ ብቻ አይደለም፣ በብዙ አይነት እንደሚቆጣጠሩን ካሜራ አሁን ለመግዛት ስትሄዱ ብዙ አይነት ካሜራዎች እንዳሉ እሳቸውን ቤት እንዳሉ መቆጣጠር አለብን። እኛ ቤት አሁን ካሜራ የለም፣ እንደዚህ ድቅን ያለ ካሜራ የለም። ግን ልጆች ጣናዊም ስላሉ የታመመ ልጅ ስላላቸው ቤታቸውን በአንድ እግራቸው ነው የሚቆጣጠሩበት ስልካቸው እና መጠንቀቅ ይኖርብናል ማለት ነው። እንግዲህ ይሄ ቪዲዮ ተተመቻችሁ ላይክ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ቤተሰብ።